ነቅተናል ተኝተናልም እኮ ብዙዎቻችን እንወድሃለን እንለዋለን። እሰይ ነቅተናል ጥሩ ነው። ግን ምን ያደርጋል የምር መታዘዝ አቅቶናል። በአፋችን ላይ እልልታ ሞልቷል። በአፋችን ላይ እግዚአብሔር ሞልቷል። እሰይ ደስ ይላል። ነቅተናል። ግን ምን ያደርጋል ከልባችን ርቋ የምር አልሆን ብሎ ድምፅ አይሰማቸው። የእግዚአብሔር እኛን የመፈለግ ኮቴ አይሰማቸው። የፍቅሩ ድምፅ አይሰማቸው። የልመና ጥሪ አይሰማቸው። በእኛ ኃጢአት የሚሰቀለው አይበልጻም። በኃጢአት ምክንያት ይሰቅሉታል ያወርዱታልም ይላል። ስንቴ ቸነከርከው ስንቴ። የእኛስ ጅራፍ የለም እንዴ? ሐሜቱ እኮ ጅራፍ ነው። ዝሙት እኮ ችንካር ነው። ዘረኝነቱ እኮ መስቀሉ ነው። ምን ነው ለአይሁድ ብቻ የእኛስ ችንካር? አይመርባችሁ፣ አትስሩ፣ አትለወጡ አይደለም። እስከዚህ እንኳን ብትደኸዩ አምላካችሁ እንደኖረው ነው የምትኖሩት። ምን ያስከፋችኋል ወገኖቼ? አንመለስ በንስሐ እንዳንዋሃድ በቁርባ ምንድነው ምክንያት የሆነን? ኃጢአት ብሰራስ ነው የምትሉት? ለእግዚአብሔር ክብር የሚመጥን ምን ጽድቅ ይኖረናል እዚህ ምድር ላይ? እንኳን እኛ ፀሐይና ጨረቃ እንኳን በእግዚአብሔር ፊት ንጹሃን አይደሉም ይላል። እያመሰገናችሁ ከኖራችሁ ከመከራው ጋር ተካፋዮች ናችሁ። መከራ የምትበሉ በደዌ የምትሰቃዩ በአኮቴት በምስጋና ከተቀበላችሁት የክርስቶስ መከራ ተካፋዮች ያደርጋችሁ። አንዲት ሙሽሪት ናት። ሙሽራዋን ሳበኝ ካንተም በኋላ እንሮጣለን ያለችው። ሙሽሪቷ ሙሽራዋን ስትጠራው ታያላችሁ። ሙሽሪቷ ሙሽራዋን ስትጋብዘው ታገኛላችሁ። ወደ ገነቴ ና ብላ ትጠራዋለች። በመስኬም ላይ ተሰማራ ብላ ትጋብዘዋለች። ና ብላ ትፈልገዋለች። ሙሽራዋም ጥሪዋን ሰማ። ሙሽራዋም ግብዣዋን ተቀበለ። ና ብላዋለችና ተገኘ። ጠርታዋለችና መጣ። ፈልጋለችና እሺ አላት። ወደ ጠራችው ቦታ መጣላት። በመኃልየ መኃልይ ዘሰሎሞን ምዕራፍ 5 ከቁጥር 1 ጀምሮ ሙሽራው ደግሞ እሺ ማለቱን መምጣቱን ይገልጽላት ጀመረ። ምን አላት? እህቴ ሙሽራዬ ሆይ ወደ ገነት የገባው ሽቶዬን ከከርቤ ጋር ቀላቀልኩኝ፣ በመስኩም ላይ ተሰማራሁኝ፣ መጣሁኝ እያለ ሙሽራው ለሙሽሪቱ ድምፁን አሰማት። ሙሽሪቷም ጠርታዋለችና በመምጣቱ ደስ አላት። ድምፁን ስትሰማ ተፍነከነከች፣ በጣም ወደደች። እናም እንዲህ አለች፣ ልብ ብሏችሁ ስሟት። መኃልየ መኃልይ ሰሎሞን ምዕራፍ 5 ቁጥር 2 ሙሽሪቷ የሙሽራዋን ድምፅ ስትሰማ እንዲህ አለች። ምን አለች? እኔ ተኝቻለሁ፣ ልቤ ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል አለችላችሁ። ና አለችው፣ ተገኘ። ጋበዘችው፣ መጣ። ግን ምን አለች? ድምፁን የሰማች ጊዜ እንዲህ አለች፣ እኔ ተኝቻለሁ፣ ልቤ ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል አለች። አሁን ናበላ ስታበቃ ደጅ ሲንኳኳ መክፈት ሲገባ ምን እንደምትል ትሰሟታላችሁ? እኔ ተኝቻለሁ እኮ ነው የምትለው። ልቧ ነቅቷል፣ ግን እሷ ተኝታለች። ምን አይነት ሙሽሪት ናት? እስኪችን ሙሽሪት እየታዘብናት እናምሽ በሞቴ
አንድ ነገር ተመልከቱ። ነቅታለችም ተኝታለችም። ልቧ ነቅቷል፣ ድምፁን ይሰማል፣ ግን መክፈት አቅቷታል። ተኝታለች። በሞቴ እቺ ሙሽሪት እኔና እናንተን አትመስልም። እንዴት ካላችሁኝስ ነቅተናልም ተኝተናልም እኮ ብዙዎቻችን። እንወድሃለን እንለዋለን፣ እሰይ ነቅተናል፣ ጥሩ ነው። ግን ምን ያደርጋል? የምር መታዘዝ አቅቶናል። የሚወድ እኮ ይታዘዛል። የመውደድ መገለጫ እኮ እሺ ባይነት ነው። ነቅተና እንታዘዘዋለን። ወገኖቼ ቃሉን እንሰማለን። ስንሰማ ስንት ዓመት ሆነን? እሰይ ልባችን ነቅቷ። ጉባኤ እንሰማለን፣ ቃሉን እናደምጣለን። እሰይ ልባችን ነቅቷል። ግንስ መለወጥ አቅቶናል። ተኝተና እንሰማለን፣ አንለወጥም። ነቅተናል፣ ተኝተና። ታዲያችን ሙሽሪት አንመስል? በጣም ብዙ ጊዜ እናስቀድሳለን። እሰይ ነቅተናል፣ ግን ምን ያደርጋል? መቀደስ ያቅተና። ነቅተና እናስቀድሳለን፣ ግን ተኝተና ለቅድስና እንነሳም። ታዲያችን ሙሽሪት አንመስል? ወገኖቼ እስኪ ዋትችን ሙሽሪት ልቤ ነቅቷል፣ የውዴ ቃል ነው እርሱም ደጁን ይመታል ትላለች። ውዷ ከሆነ አትከፍትለትም፣ አታስገባው። የምን ደጅ ማስጠናት ነው? ጎደ ይዋት እሰይ ነቅተናል። እግዚአብሔር እንደሚያስፈልገን አምነናል። በአፋችን ላይ እልልታ ሞልቷል። በአፋችን ላይ እግዚአብሔር ሞልቷል። እሰይ ደስ ይላል። ነቅተናል፣ ግን ምን ያደርጋል? ከልባችን ርቋ የምር አልሆን ብሏ የአንድ ሰሞን ሆኗ ወረት እንጂ ሕይወት ማድረግ አቅቶና የሱባኤ ሰሞን እንጂ የዘላለም መሆን አቅቶናል። ነቅተናል፣ መተናል። ምን ያደርጋል? ግን ተኝተናል። ከልባችን ሩቅ ነው። እስከ መቼ ደጅ እናሳድረዋለን ወገኖቼ? እስከ መቼ ድምፁን ብቻ እየሰማን እንሄዳለን? እስከ መቼ ስዕለት ብቻ ተስለን ልባችን ሳናስገባው እንኮበልላለን? አለንም የለንም ማለት እኮ ይሄ ነው። እንነቃለንም እንተኛለንም። የሕይወታችን ሙሽሪት ድምፅ አይሰማችሁ? የእግዚአብሔር እኛን የመፈለግ ኮቴ አይሰማችሁ? የፍቅሩ ድምፅ አይሰማችሁ? የልመና ጥሪ አይሰማችሁ? የልቦቻችሁን ደጆች በቃሉ ሲያንኳኳ አይሰማችሁ? ማን ድምፄን ቢሰማ ቢከፍትልኝ? ወገኖቼ የኛ ልብ ብቻ እኮ ነው ያስቸገረው በዚህ ዘመን። በጉልበት አረገው። የነጻ ፈቃድ አምላክ ነው። በእጅ አይጠመዝዘን፣ ፍቅር ነው። አላስገባል ነው። በከፊል ብቻ ሰጠ ነው። የአንድ ሰሞን ጌታ አደረግ ነው። ወገኖቼ የመውደድ እውነተኛ መገለጫ እንዲህ ተኮልኩሎ ብቻ ቃሉን መስማት እኮ አይደለም፣ መክፈት ነው። አብሮን እንዲያድር መፍቀድ ነው። አብሮን ራት እንዲበላ መጋበዝ ነው። የምን ደጅ ማቆየት ነው? አይኖቹ እኮ እኛን ፍለጋ ተንከራተዋል። አይኖቹ ሲንከራተቱ አያሳዝኗቸው? መጡ ቀሩ፣ ገቡ ወጡ፣ ጸደቁ ተኮነኑ፣ ቆረቡ አፈረሱ፣ ዘመሩ ዘፈኑ፣ አሸበሸቡ ደነሱ፣ ማህሌት ቆሙ፣ ናይት ክለብ ገቡ። አይኖቹ ሲንከራተቱ አያሳዝኗቸው? ከዚህ ዘመን መከራ ተረፉልኝ ወይስ በዘመኑ እሳት ተበሉብኝ? ሲንከራተት አይታያችሁ? ወገኖቼ እኛ ሳላባረር ነው።
ወገኖቼ ምን ነው አይሁድ ብቻ ሰቃሊያን ተደርገው ተቆጠሩ? በእኛ ኃጢአት የሚሰቀለው አይበልጣም እንዴ? በኃጢአት ምክንያት ይሰቅሉታል ያወርዱታልም ይላል ሐዋርያው ዕብራውያን ምዕራፍ 6 ላይ። ስንቴ ቸነከርከው ስንቴ! የኛስ ጅራፍ የለም እንዴ? ሐሜቱ እኮ ጅራፍ ነው። ዝሙት እኮ ችንካር ነው። ዘረኝነቱ እኮ መስቀሉ ነው። ምን ነው ለአይሁድ ብቻ የኛስ ችንካር፣ የኛስ ጅራፍ፣ የኛስ ምራቅ የለም እንዴ? የለም። ወገኖቼ አበባ የተነሰነሰላቸው ሙሽሮችን እኛ እናውቃለን። እሰይ ጥሩ ነው። ይሄ ሙሽራ በር የዘጋንበት የከረቸምንበት ሙሽራ ግን አበባ አይደለም የተነሰነሰለት። ወገኖቼ አበባው ተራገፈና እሾሁን የተተከለበት። ታዲያ ይህን ሙሽራ በር መዝጋት ጥሩ ነው? ይሄንን ሙሽራ አለመክፈት ጥሩ ነው? ደጅ ማስጠናት ጥሩ ነው? ደጅ ማሳደር ጥሩ ነው? ወገኖቼ ከስር ከስሩ ላቡን የሚጠርጉለት፣ ከስር ከስሩ ሜካፑን የሚለቀልቁለት ብዙ ሙሽሮችን ድረናል፣ ኩለናል። እሰይ ጥሩ ነው። ይሄ ሙሽራ ግን ከራሱ የሚወርደውን ደም አይኖቹን እየጋረደው የሚያብስበት ሻሽ እንኳን ያልነበረው ሙሽራ ነው። ታዲያ ይሄን ሙሽራ መዝጋት ነውር አይደል? ክርስቲያኖች ማበሻ ጨርቅ እንኳን አልነበረው፣ ሻሽ እንኳን አልነበረው። ወገኖቼ ምንም የለንም ብላችሁ ሆዳ አይባሳችሁ። ሁሉ ያለው አምላክ ምንም የሌለው ሆኖ ኖሮ የለ? ቤት የለኝም ለምን ትላላችሁ? መጠለያ መች ነበረው? ርስት መች ተመራ? ተነጠቁ ብላችሁ አትከፉ። ዋሻና መጠለያ እንኳን አልነበረው። ልብስ አጣው ብላችሁ ሆዳ አይባሳችሁ። በአንዲት ልብስ ነው የኖረው። ሲያድግ ያደገችለት ነው የኖረው። የዕለት ጉርስ የዓመት ልብስ ካላችሁ ይበቃችኋል ነው የተባለው። ለምን ታኮርፋላችሁ? ምን ነበረው እሱ እንዴ? አይመርባችሁ፣ አትስሩ፣ አትለወጡ አይደለም። እስከዚህ እንኳን ብትደህዩ አምላካችሁ እንደኖረው ነው የምትኖሩት። ምን ያስከፋችኋል? ምን ያበሳጫችኋል? ምን ያጉረመርማችኋል? ምን ያኮራምታችኋል? እሱ እንደዚህ የኖረው እንዲህ እንኳን ብትኖሩ ሆዳ አይባሳችሁ እኮ ሲል ነው። አቤት በበላህና በጠገብክ ጊዜ፣ ያልከተምካቸውን ከተሞች ባገኘህ ጊዜ፣ ያልቆፈርካቸውንም ጉድጓዶች ቦዮች ባገኘህ ጊዜ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ ተብለው ነበር እስራኤል። ሰው ሲጠግብ ይረሳዋል። በጠገብክ ጊዜ አምላክን እግዚአብሔርን እንዳትረሳ ምቾት አስረሳት፣ ቅምጥልነት አስረሳት። ወገኖቼ የሚበልጠውን እያሳለፍነው እኮ ነው። የሚበልጠው ዘላለማዊ ነው፣ ይሄ ጊዜያዊ ነው። ወገኖቼ የሚበልጠው ቁጥር የለውም፣ ይሄ እኮ አጭር ነው። የሚበልጠው ቃላት የለውም፣ ይሄ እኮ ጊዜው ነው። ወጣቶች የሚበልጠው አለላችሁ። ደጃችሁ ላይ ያለው የሚበልጠው ነው። እውነት እንዳይመስላችሁ፣ በጥቃቅን ነገር እንዳትሳሳቱ፣ እንዳትታለሉ። ሁሉም ዋና አይደለም። ዋናው አጠገቧ ቆሞ በዳረጎቱ ትመሰጣለች። አሳዝን ወገኖቼ፣ አንመለስ በንስሐ እንዳንዋሃድ በቁርባ ምንድነው ምክንያት የሆነን? እስኪ እንመርምረው። ዟሪ ገጽ ያለው እኮ ምክንያት አለን። ልጆቼስ እኛ ሞግዚቶች እግዚአብሔር አሳዳጊም አይደለም። ልጅ ከእግዚአብሔር ከለየማ አማልክቶቻችን ልጆቻችን ሆኑ። ምንድነው ምክንያታችን? ንግዳችን። እግዚአብሔር አትነግዱ አላለ። እግዚአብሔር አትሳቁ አላለ። ኃጢአት አትስሩ፣ አትስረቁ ብቻ እኮ ነው ያለው። ምንድነው ምክንያታችን? ምንድነው ዛሬ ገጻችን? ምክንያታችን እንዳንመለስ ያደረገን ጉዳያችን ምንድነው? ምንድነው ልባችን አልቆርጥ ያለው?
ገና አልቆረጠም። ብዙ ሰው እኮ አልቆረጠም፣ ገና አልጨከነም እኮ ወገኖቼ። የሚወድ እኮ ይጨክናል ወገኖቼ። የእግዚአብሔርን የመውደዳችን ማረጋገጫ እኮ በኃጢአት ላይ መጨከናችን እኮ ነው። ሌላ ምን አለ? ምንድነው ምክንያታችን ወገኖቼ? ኃጢአት ብሰራስ ነው የምትሉት ወገኖቼ? ለእግዚአብሔር ክብር የሚመጥን ምን ጽድቅ ይኖረናል እዚህ ምድር ላይ? እንኳን እኛ ፀሐይና ጨረቃ እንኳን በእግዚአብሔር ፊት ንጹሃን አይደሉም ይላል ጻድቁ ኢዮብ ምዕራፍ 15 ላይ። ፀሐይና ጨረቃ እንኳን በፊቱ ንጹሃን አይደሉም ይላል። ኃጢአትን እንደ ውሃ የምንጠጣ እኛማ ቸርነቱን ደጅ መጥኛ ነው ንስሐ፣ ምሕረቱን መለማመጫ ነው ንስሐ። ክጄህ አይደለም ተታልዬ ነው ጌታዬ ማያ ነው እልቼህ አይደለም ደክሞኝ ነው ደጅ መጥኛ ነው። እያመሰገናችሁ ከኖራችሁ ከመከራው ጋር ተካፋዮች ናችሁ። በድግምቶች ያጋንንት ስራት መከራ የምትበሉ በደዌ የምትሰቃዩ በአኮቴት በምስጋና ከተቀበላችሁት የክርስቶስ መከራ ተካፋዮች ያደርጋችኋል። በርቱ። ሳታንጎራጉሩ በምስጋና ከኖራችሁ አብሯችሁ ያከብራችኋል። ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የእውነት የምትታመሙ ከሆነ የእውነት ያነግሳችኋል። ሳቤ ካንተም በኋላ እንሮጣለን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን።